አልገባትም ፍጹም ነገሩ ልቤ እሷ ጋ ውሎ ማደሩ ብወዳት መቼ ሰገዋታል ፍቅሬ የፈለገ አፍዝም ይላታል። በቃ ንገሩልኝ ለሷ እስኪገባት ከሁሉም አብልጦ ወዶሻል በሏት። ወዶሻል ሀይሚዬ ተወደሻል። እኔ ከሁሉም አብልጬ መርጫት አለሁኝ ግን አልገባት አለ እያለ ነው። እና ወገን ድምፅ እንሆነው ብሩኬን በቃ ተረጁ እያልን ማለት ነው ውዶቼ። እና እነ ብሩኬ እንግዲህ ፏፈሽ ብለው መጥተዋል። ታውቃላችሁ እኔ ግን በእነዚህ ልጆች ተለክፍ ያለሁ ወገን ምን ይሻለኛል? ቤተሰብ መላ በሉኝ እስኪ። ግን እኮ ሰላም አላልኳችሁም ደግሞ። አሰላሙ አለይኩም ወራህመቱላሂ ወበረከቱ። እንዴት ዋላችሁልኝ ውዶችዬ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። በያላችሁበት ሰላማችሁ ይብዛልኝ። ታየኝ እኮ አሁን ተፍ 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 እየተሯሯጣችሁ ነው ስራ ላይ እየተሯሯጣችሁ ነው። በቃ ይሄ የእንትን እቃ የጀምያ እቃ ይመጣል፣ የሱቅ እቃ ማለት ነው። ከዛ ትረትባላችሁ ምናምን። ከዛ ወይ ድካም ነው እኮ የምር። እኔ አሁን ካለሁበት ቤት ውዶቼ ያን ያክል ይሄ እንትን አይሉም እንደ ሌሎቹ ምን አይነት ልበላችሁ፣ እንደ ሌሎቹ ኮተት አያበዙም። በቃ ኖርማል ነው። ላይክ እንደ ኖርማሉ ጊዜ እንደዛ ነው። በእርግጥ ያው የተለየ ነገር አለው፣ ግን እንደ ሌሎቹ የሆነ እንትን አያበዙም፣ እቃ አያበዙም፣ ምን አይሉም ምናምን። እና አልሐምዱሊላህ ያው ለዛ ነው ትንሽ ክፍተት ምናምን የማገኘው እኔ እንጂ አሁን ላይ በጣም ሌላ ቤት እያለሁኝ ሌላ ቤት ስሰራ የምር በጣም ቢዚ ነበር የምሆነው በዚህ ሰዓት ማለት ነው። ምንም እረፍት ምናምን ነገር አይኖረኝም። ምክንያቱም ብዙ ነገር አለ የምታዘጋጁት ምናምን ነገር በጣም ብዙ ነገር አለ። ከዛ ከሱቅ እቃ ይመጣል ማአት እቃ ምናምን፣ እሱን ታስቀምጣላችሁ ምናምን፣ ብቻ ብዙ ነገር አለው። ግን እዚህ ቤት አልሐምዱሊላህ እንደ ሌላው አይደለም። ለዛ ነው እረፍት የማገኘው። እና ወዶች ይበርቱልኝ፣ አይዞን ብያለሁኝ። ገና 1 ወር ሲቀረው እኮ ብዙ ነገር የሚገዙ አሉ፣ ብዙ ነገር እንትን የሚሉ አሉና ግን እኔ ሌላ ጋር እየሰራሁ እያለ እንደዛ ነበረ። ገና 2 ወር 1 ወር ሲቀረው ብዙ ነገር ይገዛል፣ እቃ ይገዛል፣ ምን ይላል ይቀየራል፣ ከዛ ምናምን ትላላችሁ እና ያው ታውቁታላችሁ። እዚህ ቤት ግን እንደዛ አይደለም። ሁሉም ስራ ቢዚ ናቸው ምናምን። ከዛ በቃ የሆነ እንዴት ነው ግርግር የሌለበት ነገር ነው ይሄ ቤት ማለት ነው። እና አልሐምዱሊላህ እና እንደዛ ስለሆነ ቀለል ያለ ነገር ነው ሁሉም ነገር ውዶቼና ሰላማችሁን ያብዛልኝ በያላችሁበት። አይዞን በርቱ እላችኋለሁ ማለት ነው ውዶቼ። እንግዲህ ጨረቃዎቻችን ብቅ ብለው ሀይሚዬ እንደዚህ ፏፈሽ ብላ ልትወጣ አስባ ነበር መሰለኝ። ከዛ ልታመልጥ ብላ ካሜራ ውስጥ ድንገት ስትገባ ልታመልጥ ነበርና የብሩኬን ሪያክት አይታችሁታል። እንደዚህ ዞሮ ምናምን ካሜራ ውስጥ ልክ ስትገባ ያዛት ማለት ነውና ወዴት ነው የምታመልጩ ብሎ እና ለማንኛውም እናንተ ልቀቀኝ ምናምን እያለች ኮምታለት ነበር ሀይሚዬ ማለት ነውና ይመቻችሁ ጨረቃዎቻችን። ሾፍ እያረኳቸው ነበር። አይመጡም እንዴ ምናምን እያልኩ ማለት ነው። እንዴ ጉድ እኮ ነው። ኧረ እኔማ ተለከፍ ያለው የምሬን ነው። እንዴ ቲክታክ ምናምን አይመጡም የሆነ ነገር አይለቁም ምናምን እያልኩ ነበረ። እንዴ ጭራሽ ትላንትና እኮ ብሏል ብሩኬ፣ እኔ እናቴን ሳላያስቀር እንደሚከፋይ ላይክ እንደዛ ነው የምታስቡን እናንተም፣ እና በጣም እናመሰግናለን ምናምን እያለን ነበርና በቃ እንደ ቤተሰብ ስለሆነ የምናያቸው ሲቀሩ ይናፍቁናል ምናምን። ትላንት ፏፈሽ ብለው መተውልን ዛሬ የሆነ ነገር ቢለቁልን እያልኩ ነበረ። እና ውዶቼ እንግዲህ እነሱም በዚህ መንገድ መጥተዋል። ሀይሚዬ እንግዲህ ታረጁና ሁሉን ነገር አድርሰናል፣ መልእክቱን አድርሰናል። ያው አድርሱልኝ ብሏል ብሩኬ እና ፏ በሉልን ውዶቼ፣ በጣም እንወዳችኋለን። እንደዚህ አንድ ላይ ስትመጡ፣ እንደዚህ ስቃችሁ ስትመጡ በጣም ደስ ይላል። ፈጣሪ አሁንም መጨረሻችን ያሳምርላችሁ። ዛሬ ደግሞ እንዳትቀሩ አይቀሩም። ለነገሩ ዛሬ በሀይሚዬ ቤት ነው እና አይቀሩም። ሀይሚዬ እንግዲህ ወደ 300 ኬ እየገሰገሰች ነው። ሼር አርጉላት ውዶቼ። ብሩኬም ወደ 350 ኬ ሄዷል ማለት ነው። ዛሬ 35 ገብቷል።
335 ማለት ነው። ዛሬ አይደለም ትላንት ነው የገባው። ዛሬ ነው ትላንት ብቻ አይቼዋለሁ 335 ገብቷልና ማሻአላ በጣም ደስ ብሎኛል። ሀይሚዬም ደግሞ ወደ 386 ገብታለች። ዛሬ 87 መቀየር አለባት፣ ዛሬ መጥፋት አለባት። ስለዚህ ሼር አድርጉላቸው። 300 ኬ ያውን ሳልሄድ በቅርቡ በዚህ ሳምንት ብትገባልኝ እያለ ነበረ ብሩኬ እና ብትገባ ደስ ይላል። 300 ኬ ማለት ነው። ከዛ አብረው ያከብሩታል ማለት ነው። እና ኢንሻአላህ በዚህ ሳምንት ቢገባ በጣም ደስ ይላል። የምሬ ነው። ስንት ሰው ማለት ነው የቀረው? 14 ሰው ማለት ነው። 14 ሰው የት ናችሁ? ዛሬ 7 ትቀየራለች። ኦሬዲ 13 ሰው ይቀራል ማለት ነው። 13 ሰው እያልኩ 13,000 ሰው ማለት 13,000 ሰው የት ናችሁ? እና ኑ ቶሎ ሰብስክራይብ አድርጓት። የብሩኬን ሰብስክራይብ ያደረጋችሁ እኮ ያሂሚዬን ብታደርጓት በቃ ደስ ይላልና አድርጓት፣ ሰብስክራይብ አድርጓት፣ ሼር አድርጉ ሌሎቻችሁ ምናምንና ውዶቼ። ከዛ 300 ኬ ትገባለች። ከዛ ይከበራል። ከዛ ደግሞ ምን ይመጣል? የ2 አመታቸው አንቨርሰሪ ይመጣል። ከዛ አንቨርሰሪያቸውን ደግሞ አንድ ላይ ያከብራሉ ምናምን። በቃ እሱ ነው የሚታየኝ። ከዚህ በኋላ ጥሩ ነገር ነው የምመኘው። የፈለጉትን ነገር ያምጡ፣ ሲፈልጉ ሌላ ነገር ታውት እሺ። እና እንደዛ ነው። ከዚህ በኋላ የሚመጣው ነገር ጥሩ ነገር ይሁንልን እያላችሁ መመኘት ነው ውዶቼ። እና ዞሮ ምንም ይሁን ምንም ነገር አመጡ፣ እናንተ መሸበር መጨነቅ የለባችሁም። ሁሌም እንደምላችሁ ማለት ነው። ሁሌም እንደምላችሁ እነሱ ፋ ናቸው። ምንም መሸበር መጨነቅ አስፈላጊ አይደለም። እና ውዶችዬ ዛሬ በሀይሚዬ ቤት እንጠብቃለን። እንግዲህ ሰላማችሁ ይብዛልን ጨረቃዎቻችን፣ እንወዳችኋለን። በነገራችን ላይ ሙዚቃውን እንትን ብየዋለሁኝና ስላስገባሁት ምናልባት ኮፒራይት ከሰጠኝ አጠፋዋለሁ ማለት ነው። ዩቲዩብ ኮፒራይት ከሰጠኝ አጠፋዋለሁ። ነው ውዶችዬ፣ ያው በድምጽ ስለሞዘኩላችሁ ችግር የለውም ብዬ አስባለሁ አይደለ? በድምጽ ሞዝቄላችኋለሁ ማለት ነውና ይሄ ምንድነው ያልተሞረደ ድምጽ ነው የሚባለው። እና ፏበሉ፣ ቀናችሁ ያማረ ምሽታችሁ ያማረ ይሁንላችሁ። መልካም ቀን ብያለሁ። መልካም ምሽት። ከዛ ማታ እንገናኝ እና ሀብ ምናምን መለኛው ሁሉ ጠፍተዋል። ደግሞ ያው ቤካም ጠፋ። ያንን ልጅ ግን የምር 100 ኬ አታስገቡትም? ኧረ አስገቡት። የምር ረጅም ጊዜ ሆኖ 100 ኬ ከገባና አሁን ደግሞ አቋርጦታል። ሄኖክም ደግሞ ትላንትና አይታችሁታል አይደለ? የሆነ እንትኔ ማነው ዩቲዩብ ተበላሽቶብኝ ምናምን ተዘግቶብኝ ነው ምናምን ነገር እያለ ነበርና ከዛ ከ30 ስንት ቀን በኋላ ይከፈታል ነው ምናምን ብለውታል መሰለኝና እኔ ምን ሆኖ ነው የጠፋው እያልኩ ነበረ። ለካ እንደዛ ሆኖበት ነው የጠፋው ምስኪን እውነት። እና ያው ለዩቲዩብ ምን ይደረጋል? ምንም አይደረግም ማለት እንደ ቲክታክ ኮፒ ሊንክ አድርጉልኝ ምናምን መባል የለም አይባልም፣ እንደዛም አይደረግም ዩቲዩብ ማለት ነውና የሆነ በራሱ የሆነ ምክንያት ኑሮት ከዘጋው በራሱ ጊዜ የሆነ ቀን ይሰጣችሁና ቀን ገደብ አለው፣ በዛ ነው የሚከፍትላችሁ። ታወሩትን አውሩታችሁ ምናምን ማለት ነውና ውዶችዬ፣ ከዛ በኋላ ያው ሰብስክራይብ ነው የሚያስፈልገው፣ ላይክ ነው የሚያስፈልገው ቪዲዮ ሲለቁ ምናምን ነገር እንጂ ከዛ ውጭ ከተዘጋ ምንም ማድረግ አይቻልም ማለት ነው። እና ብቻ ለምን ነው የጠፋው እያልኩ ነበረ። በዛ መንገድ ነው የጠፋው። እንግዲህ ብቻ ያው ሁላቸውም ጠፋ እያሉ ነው። ቤካም 100 ኬ አስገቡኝ ብሎ ድራማቸውን ጀመሩ። በዛም ድራማ ውስጥ እንኳን ሳይገባ ጭራሽ ሌላ ድራማ ተፈጥሮ የጨረቃ ፋሚሊ አይን ክላፈር ተብሎ ነበረ። እንግዲህ ያ ሁሉ አልፏልና አሁን ደግሞ ትንሽ ነው የቀረው። የምሬ ነው ትንሽ ነው የቀረው። 100 ኬ ያስገቡት ውዶቼ። ይመቻችሁ። ባይ ባይ።